ዛሬ አንድ ከእናንተ ጋር ልናካፍላችሁ የምንቸኩልበት ወሳኝ መረጃ አለን። የዩኤፍ ውይይቶች አቅጣጫቸውን የቀየሩ ይመስላል። አዎ፣ ትራምፕ ሚስጥራዊ ፋይሎችን እየለቀቀ ነው። ከሁለት ቀናት በፊት ብቻ እንግዳ የሆነ ልዩ ፍጥሩን የሚያሳይ ለየት ያለ የኤአይ ፎቶ ለቀቀ። አሁን ደግሞ የእሱ አስተዳደር በእነዚህ የሚበሩ መንኮራኩሮች ውስጥ የተገኙ የፍጡራን አይነቶችን ለዓለም ይፋ እንደሚያደርግ ሪፖርቶች እየደረሱን ነው። እና ወዳጆቼ፣ ይህ ሁሉ ነገር ይፋ ከመሆኑ በፊት ቤተክርስቲያናችን ልታደርገው የሚገባ ወሳኝ ነገር አለ። ምክንያቱም በቅርቡ ለብዙ ጥያቄዎች ምላሽ መስጠት ይኖርብናልና። ስለዚህ አስፈላጊ ጉዳይ ስለመጣው አዲስ መረጃ በፓትሪዮን ላይ እያደረጉ የነበረውን ውይይት አካፍላችኋለሁ። የእናንተም አስተያየት እጅግ ወሳኝ ነው። ይህንን አብራችሁ ተመልከቱ። በትራምፕ አስተዳደር በኩል ይበልጥ ዝርዝር የሆኑ ፋይሎችን እንደሚለቁ እየተነገረ ባለበት በዚህ ወቅት አሁን ደግሞ ሁኔታዎች ትንሽ ጠልቀው የሄዱ ይመስላል። ምክንያቱም ይፋ ይሆናሉ የሚባሉት ተጨማሪ ሰነዶች አሉ። አሁን ላይ ብዙ ሰዎች እያወሩና እየተናገሩ ያሉት በእነዚህ በሚበሩ ያልታወቁ ነገሮች ውስጥ ስላሉት የፍጡራን አይነቶች በግልጽ የሚናገርበት ጊዜ ላይ ደርሰናል እያሉ ነው። እና ስጋቴ ደግሞ ይህ ነው። ቤተክርስቲያናችን ለእንደዚህ ያሉ ነገሮች እንዴት ምላሽ ትሰጣለች? ላካፍላችሁና የእናንተንም እይታ የፈለግኩባቸው ጥቂት ሀሳቦች አሉኝ። በመጀመሪያ ይህንን እዚሁ ለራሳችሁ አስቀድማችሁ ተመልከቱ። ከዚያም ቤተክርስቲያን ለዚህ እንዴት ምላሽ ልትሰጥ እንደምትችል አብረን እናወራለን። ብቻችንን አይደለንም። ፔንታጎን ከጥቂት ሳምንታት በፊት የዩፎ ፋይሎችን ለቋል። በጦርነት ዲፓርትመንትም ተጨማሪ ፋይሎች በቅርቡ እንደሚለቀቁ ተናግሯል። የዩፎ ባለሙያዎችና ከፍተኛ ተመራማሪዎች ለዓመታት ልዩ ፍጡራንን ሲያጠኑ ቆይተዋል። ምንጮቻቸው ያልታወቀ በርካታ በተለያዩ ጊዜ ወድቀው የተገኙ ዩኤፎችም አሉ ይላሉ። በውስጣቸው ያገኙት ነገር ደግሞ እጅግ አስደናቂ ነው። በእነዚህ የመልሶ ማግኛ ስራዎች ውስጥ ተሳትፈናል የሚሉ ሰዎች ቢያንስ 4 አይነት ዝርያዎች ናቸውም ብለዋል። 4 የተለያዩ የህይወት አይነቶች፣ 4 የተለያዩ ልዩ ፍጡራን ዝርያዎች። ሌሎቹ ሳይንቲስቶች ደግሞ ጥቁር ግራዮች፣ ኖርዲኮችን ነፍሳት የሚመስሉና ተሳቢዎች ናቸው ብሎም ሰይሟቸዋል። ሁሉም ልክ እንደኛ 2 እጆችና 2 እግሮች አሏቸው ሲሉም ባለሙያዎቹ እንደሚገምቱት ተሳቢዎቹና እንደ እንሽላሊት የሆኑት ደግሞ ረጃጅም ጭራ ያላቸው ናቸውም ብለዋል። ነፍሳት የሚመስሉት ደግሞ ጥቁር ግራዮቹ ልክ በፊልም እንደምናያቸው ልዩ ፍጡራንን ይመስላሉ። ኖርዲኮቹ ደግሞ ልክ እንደ ተራ ስዊድናዊ ሰው ይመስላሉ፣ ግን 7 ጫማ ቁመት አላቸው። በኮንግረስ ውስጥም ብዙ በዚህ ሐሳብ የሚያምኑም አሉ። ይህንን ሐሳብ ሊገልጹ የሚችሉ ነገሮች አሉ ብዬ እንዳምን የሚያደርጉኝን ማስረጃዎች ተመልክቻለሁ እና የሰው ፍጥረት ያልሆኑ ነገሮችን አስተውያለሁ። ከፍተኛ የስለላ ባለስልጣናትም በይፋ በድፍረት ተናግረዋል። ባለፉት ዓመታት ብዙ የተገለጡ የሰው ያልሆኑ አመጣጥ ያላቸው መርከቦች ነበሩም ብለዋል። የአሜሪካ መንግስት አካላትም እነዚያን ክስተቶች መልሰው አግኝተዋል። በአንዳንድ ሁኔታዎች በእነዚህ መርከቦች ላይ የነበሩት ሰው ያልሆኑ አካላቱ ሁሉ አንድ አይነት አልነበሩም፣ ማለትም ብዙ ዝርያዎች ነበሩ ሲሉም ገልጸዋል። ስለዚህ ይህ ለምን ለማውራት የሚያስፈልግ ጉዳይ እንደሆነ ማየት ትችላላችሁ። ምክንያቱም ተጨማሪ መረጃ ሲወጣ ህዝቡም ልዩ ፍጥራን አሉ ብሎ ማመን ሲጀምር እኛም እንደ መንፈሳዊ ሰው ምላሽ ልንሰጥበት ይገባል ብዬ ያመንኩበትን ሐሳብ አሁን ነግራቸዋለሁ። ምክንያቱም እግዚአብሔር ሰዎችን እንዴት እንደፈጠረ መላእክትንም እንዴት እንደፈጠረ መጽሐፍ ቅዱስ ምን እንደሚል እናውቃለንና። ታዲያ ይህ ነገር እውነት ከሆነ እነዚህ ሌሎች ፍጡራን በሙሉ ከየት መጡ? በመጀመሪያ ይህንን ሐሳብ ላቀርብላችሁ። አንዳንድ ሰዎች የዘፍጥረት ምዕራፍ 6 እንደሚጠቁመው የወደቁ መላእክት እንደሆኑ ያምናሉ። የአምላክ ልጆች ወደ 3 ሴቶች መጥተው ኔፍሎሞችን ወለዱ ይለናል። አንዳንዶች ደግሞ በዘፍጥረት ምዕራፍ 6 ያሉ የአማልክት ልጆች የአማልክት ፍጡራንን ያመለክታሉ ብለው ይከራከራሉ። እናም እነዚህ ሰዎች እነዚህን የመላእክት ፍጡራንን አዲስ የህይወት አይነቶችን ለመፍጠር በመሞከር አምላክ ያልፈቀደውን ነገር እያደረጉ ነበር። ያንንም አድርገዋል ብለው ያምናሉ።
ስለዚህ የወደቁ መላእክት ነገሮችን ለመፍጠርና ከአምላክ ጋር ለመወዳደር ልዩ የሆኑ የፍጥረት አይነቶችን በመምሰል ሊታዩም ይችላሉ። ስለዚህ አሁን እንደዚህ ያሉ ፍጥሯን ይፋ በሆነ መልኩ ብቅ ሲሉ የኛ ሐሳብ ሊሆን የሚገባው ይህ እዚህ ያለው የኖርዲክ ፍጡር እውነቱን ለመናገር ምናልባት ከፍተኛ ደረጃ ያሉ የወደቁ መላእክት የአስተዳደር ክፍል ሊሆኑ ይችላሉ። ለምን ይህንን እላለሁ? መለኮታዊ መላእክት ከአጋንንት ፈጽሞ የተለዩ መሆናቸውን እናውቃለንና። ምክንያቱም አጋንንት ለስልጣን ሲሉ ሰዎችን ለመቆጣጠር የሚሞክሩ መናፍስት ናቸው። የወደቁ መላእክት ወይም ሰማያዊ ፍጡራን ግን ሰዎችን መቆጣጠር አያስፈልጋቸውም። እነሱ አስቀድሞ በአካላዊ ቅርጽ የመገለጥ ችሎታ አላቸውና። በመጽሐፍ ቅዱስ ውስጥ መላእክት ወደ ሰው ቅርጽ የመለወጥ አካላዊ ቦታን የመያዝ ችሎታ እንዳላቸው በግልጽ እናያለን። ይህንኑ ሐሳብ የዕብራውያን መጽሐፍ ያስታውሰናል። ብዙዎች ሳያውቁት መላእክትን እንዳስተናገዱ። ስለዚህ አንድ ሰማያዊ ፍጥር ጥሩ የሚሆን መጥፎ በመጽሐፍ ቅዱሳዊ መልኩ በሰው ቅርጽ የመታየት ችሎታ አለው እና ስለዚህ ጥያቄው በዘፍጥረት 6 ከሴቶች ጋር ያልተሳሰሩና ወደ ስርዓት ያልሄዱ የወደቁ መላእክት መጽሐፍ ቅዱስ እንደሚለው አሁንም ከሰይጣን ጋር እየተዘዋወሩ ያሉት እነሱ ቢገለጡ እንዴት ሊታዩ ይችላሉ? በሰው ቅርጽ ቢታዩ ፈጽሞ ያስደንቀኝም። አንዳንድ የጥንት የእስራኤል ሰነዶችን ብትመለከቱ ብዙውን ጊዜ መለኮታዊ ፍጡራን እጅግ ነጭ ጸጉር እንዳላቸው ተደርገው ይገለጻሉ። ይህ ሐሳብ የሚመጣው ከጥንቱ የእስራኤል ስነ ጽሑፍ ነው። መለኮታዊ ግንኙነቶች ነበሩን ሲሉ ሁልጊዜም በጣም ነጭ ጸጉር እንዳላቸው ተደርገው ይገለጻሉ። እናም የሚገርመው በራእይ መጽሐፍ ውስጥ ኢየሱስ በዚያ ሰማያዊ ክብር አካሉ ሲታይ ጸጉሩ ምን ነበር ይላል? እንደ ሱፍ ነጭ። ስለዚህ እነዚህ ፍጡራን ነጭ አይነት ጸጉር አላቸው ማለታቸው አያስደንቅም? ግን በጣም ግዙፍ መሆናቸው እነዚህ የወደቁ መላእክት በሰው ቅርጽ መገለጫ ቢሆኑ በጭራሽ አያስደንቅም። በእርግጥ ለዚህ ነገር ትንሽ እውነት ካለው እንደዚህ ያሉ ሌሎች ፍጡራን ቢታዩ፣ ለምሳሌ እነዚህ ልዩ የሆኑ ፍጡራን ከኔፍሌሞች ጋር በተወሰነ መልኩ ተመሳሳይ ሊሆኑ ይችላሉ። ኔፍሌሞች ምን ነበሩ? ድቅል ፍጡራን። እዚህ ጋር መሰረታዊ ነገር ምንድን ነው? የወደቁት መላእክት አምላክ ለመሆን ይፈልጋሉ። ሰይጣን በስልጣን አምላክ ለመሆን ፈለገ። ለመፍጠር ሲሉ ከሰው ሴቶች ጋር ለመስተጋብር ሞክረዋል። ማንኛውም ፍጡር ብቅ ብሎ እኛ ከፍ ያልን የረቀቅን አስተዋይ ዝርያዎች ነን ቢል ይህ ከመለኮታዊ ውጪ እንደሆነ ታውቃላችሁ። ከዛም ዓለሙ ማሰብ ይጀምራል። በዚህ ክፍተት ሊሰሩ የፈለጉት ሐሳብ ይህ ይመስለኛል። የዝግመተ ለውጥ ወይም ኢቮሉሽን እውነታነት አለው ብሎ ማስተማር ነው። ከኛ ውጪ ሌሎች የረቀቁ ፍጡራን አሉ በማለት ከዚያም መጽሐፍ ቅዱስን ጥያቄ ውስጥ ማስገባት። ስለዚህ ይህ በእርግጥ የታላቁ ማታለያ አካል ይሆናል። ስለዚህ ምን ሊመጣ እንደሚችል አስቀድመን ማወቃችን መልካም ነው። እኛም እንዳማኝ ምላሽ ሊኖረን ይችል ዘንድ ማንኛውም ሰው የሚመስል ፍጡር እጅግ የላቀ እድገት ደረጃ ላይ ነኝ ብሎ ሲናገር ያ ዋናው የወደቁ መላእክት የገዢዎች ክፍል እንደሆነ በእርግጠኝነት እመኑ። ሌላው ማንኛውም ልዩ ዝርያ የሚመስል ግን የተለየ መዋቅር ያለው ፍጥረት ይህ በዘፍጥረት ምዕራፍ 6 ያደረጉትን ለማድረግ በሞከሩት በወደቁ መላእክት ቴክኖሎጂ የመጣ ውጤት ቢሆን ፈጽሞ አስደንቃችሁ። እግዚአብሔር የሚያደርገውን ለማድረግ በመሞከር ፍጥረታትን በመምሰል ሊገለጥ እየሞከረ ነው። ስለዚህ ይህ ሁሉ ነገር በእውነቱ አዲስ ነገር አይደለም። ይህ የሚያስደንቅ ነገር አይደለም። እንዲህ አይነቱ ነገር በመጽሐፍ ቅዱስ ውስጥ ታዩታላችሁ። ለምናየው ነገር ምላሽ ለመስጠት ይረዳናልና። ምክንያቱም የዘፍጥረት ምዕራፍ 6 የወደቁ መላእክት አዳዲስ ፍጡራን ሆነው የእግዚአብሔርን ፍጥረት ለመበከል ያደረጉትን እንቅስቃሴ ይገልጻልና። ስለዚህ ይህንን እንደገና ብናየው በጭራሽ አያስደንቅም። ኢየሱስ በመጨረሻው ዘመን ቀናቱ ልክ እንደ ኖህ ቀናት ይሆናሉ ብሏል። በኖህ ቀናት ደግሞ የወደቁ መላእክት እንቅስቃሴ ነበር። ሁልጊዜ እንደምንለው ወደፊት ይህንን እንደገና ብታዩት በጭራሽ አያስደንቃችሁ። ስለዚህ ነገር ሐሳባችሁን በኮሜንት መስጫ ላይ አካፍሉን። እናም እንደ ሁልጊዜ በዓለማችን ላይ ምን እየተከናወነ እንዳለ መከተላችንን መቀጠል አለብን፣ ግን በመጽሐፍ ቅዱስ እይታ በኩል። ያኔ ነው ነገሮች ትርጉም መስጠት የሚጀምሩት። እግዚአብሔር ሁላችሁንም ይባርክ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ለወዳጆቹ ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። ተባረኩ።